ውጭ ሀገር የምትኖሩ ሰዎች ላይክ ወደ ኢትዮጵያ የምትመጡበት ሰዓት አሁን ነው። ባይ ዘ ወይ እውነቴን ነው የምላችሁ። ለምን ብላችሁ ጠይቆኝ። አንደኛ ነገር የአዶናይ ህይወት ካናዳ ያለና የአዶናይ ህይወት አሁን ያለው አንደኛ በግልጽና በተግባር እያያችሁት ነው። ምንም የሚወራ ነገር አይደለም። እና ብዙ ዲያስፖራዎች ዲሰምበር መጥተው ነበር። የወዘ ዲያስፖራ ሲዝን አይደለ? ወደ አዲስ አበባ ሲመጡ እያንዳንዱ ዲያስፖራዎች ሲናገሩ የሰማሁት እንደሆነ ታውቃላችሁ? ላይክ ለምንድን ነው ውጭ ሀገር ያለሁት? ሲሪየስሊ ለምንድን ነው ውጭ ሀገር ያለሁት ብለው ራሳቸው ይጠይቃሉ። በጣም ብዙ ጓደኞቼም ከአሜሪካ የመጡ አሉ ለመመለስ ወስነው፣ ግን ደግሞ አሁን በቃ አዲስ አበባ ነው የምቆየው ብለው የወሰኑ። ተረዳችሁኝ? አንዱ ከነዚህ ኬማኒ ነው። ኬማኒ አዲስ አበባ ነው የምኖረው አለ። በቃ he decided he wants to be here። እዚህ መኖር ነው የሚፈልገው። ቤት ኪራዩን ፈለገ፣ ቢዝነሱን አመቻቸ፣ ነገር ህይወቱን እያቃና ነው። እና አዲስ አበባ ውስጥ ከምታስቡት በላይ በጣም ብዙ መጀመር የምትችሉት ቢዝነስ አለ። እውነቴን ነው የምላችሁ። እናንተ ችግራችሁ ምንድነው መሰላችሁ? ውጭ ሀገር ከሆናችሁ የሆነ የምታገኙት ክብር ያለ ይመስላችኋል። የሆነ ያገኘሁት የበላይነት አለና እሱን ማጣት አልፈልግም ብላችሁ ታስባላችሁ። ከውጭ ሀገር ወደ ሀገር ቤት መመለስ ሽንፈት ነው የሚመስላችሁ፣ ግን ሽንፈት አይደለም። እውነት ለመናገር ማሸነፍ ነው። እውነቴን ነው የምላችሁ። ያሸነፋችሁት ደግሞ ያ የውጭ ሀገር የውሸት ኑሮ ነው። ተረዳችሁኝ? እዚህ ግን አገራችሁ ስትመጡ ቋንቋ፣ ህዝቡ፣ ቢዝነሳችሁ፣ ኑሯችሁ፣ ምግባችሁ፣ ሁሉም ነገር ለእናንተ ነው የሚሆነው። ለእናንተ የተሰራ አይ ቲንክ ኢትዮጵያ የተወለድንበት ምክንያት አለን። እግዚአብሔር ሆን ብሎ ነው እዚህ ሀገር እንድንወለድ ያደረገን አይደለ? ስለዚህ ምክንያታችን ደግሞ እዚህ ነው የምናገኘው። ብዙዎቻችሁ ውጭ ሀገር ሆናችሁ ፐርፐዛችሁና የህይወት ሚኒንጋችሁ ትፈልጋላችሁ፣ ግን ደግሞ I don't think you can find it over there። ላይክ በጣም ብዙ ታላላቅ ሰክሰስፉል ሰዎች ሰርተው ገንዘብ አግኝተው ምናምን ኢትዮጵያ መጥተው መኖር ይጀምራሉ። ግን ደግሞ መጨረሻ ላይ ሰክሰስፉል እስከምንሆን መጠበቅ የለብንም እላለሁ እኔ። እዚህ መተን አሁን ሰክሰስፉል መሆን እንችላለን እላለሁ። ይህም ደግሞ አሳይቼዋለሁ በተግባር። እና ፕሊዝ ላይክ let's come back to Ethiopia, let's be stronger and let's be fucking ማርያምን። አብዛኞቹ ወጣቶች አሁን በጣም ክሬቲቪቲ መቀላቀል ትፈልጋላችሁ። ይኸው ሲድሮ መጥቶላችኋል። እናንተ you know what I mean። በዶላርም ትከፈላላችሁ፣ በብርም አለ። ከዛ ደግሞ ሌላ ቢዝነሶችን መጀመር ትችላላችሁ። ቲክቶክ አለላችሁ። በጣም ብዙ ኦፖርቹኒቲ ነው ያለው። so please come over and join seriously። እኔ ካናዳ መሄድ አልፈልግም። ምን ያደርግልኛል? እዛ ተሰቃይቼ ነው የመጣሁት። እውነት ለመናገር ብቸኝነቱ ብትሉ፣ ከሰው አለመግባባቱ ብትሉ፣ በቃ ጀስት ላይክ በቃ የሆነ እረፍት አይሰማም ውስጥ። ታውቃላችሁ የሀገር ሳርና የውጭ ሀገር ሳር ይለያያል። እውነቴን ነው የምላችሁ። እና trust me, you were born here for a reason and you should come back for that reason. You'll find your purpose here. I love you.